አርእስተ ዜናም የባህላዊ ቅርሶች ከቱሪዝም መስህብነታቸው ባሻገር ለስራ ዕድል ፈጠራ እንዲውሉ እየሰራ መሆኑን የሐረሪ ብሔራዊ ክልላዊ መንግስት አስታወቀም። በሶሪያ የኩርድ ኃይሎች ለ4 ወራት ከዘለቀው ውጊያ በኋላ የኮባኔ ከተማን ከአይኤስ ታጣቂዎች እጅ ማስለቀቃቸውን ገለጹ። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። እንደምን ውላችኋል? የ7 ሰዓቱ ዜና ይዘን ቀርበናል። ተመስገን በየነ ነኝ። 24ኛውን የአፍሪካ ህብረት የመሪዎች ጉባኤ ለማስተናገድ አስፈላጊው ዝግጅት መጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀ። ጉባኤው እስኪጠናቀቅም ህዝቡ አስፈላጊውን ትብብር እንዲያደርግም ሚኒስቴሩ ጠይቋል። ለዝርዝሩ ሀብታሙ ድረስ 24ኛው የአፍሪካ ህብረት የመሪዎች ጉባኤ በዚህ ሳምንት በአዲስ አበባ ይካሄዳል። በጉባኤው ለመታደምም ከተለያዩ ሀገራት መሪዎች አዲስ አበባ ይገባሉ ተብሎ ይጠበቃል። መሪዎቹን ለመቀበል የሚያስችለውን አስፈላጊው ዝግጅት መጠናቀቁን ነው የውጭ ጉዳይ ሚኒስቴር ያስታወቀው። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዝግጅቱ እንግዲህ እንደ አስተናጋጅ ሀገር በርካታ ነገሮች ናቸው። የሎጂስቲክስ ዝግጅት ይኖራል፣ የፕሮቶኮል ዝግጅት የሎጂስቲክስ ዝግጅት ሲባል ሆቴሎች ናቸው። በርካታ የልኡካን ቡድን አባላት ናቸው የሚመጡት እና ከሀገር ሀገር ይለያያሉ። አንዳንዱ መቶ በላይም ሰው ይዞ የሚመጣበት ሁኔታ ነው ያለው። እንግዲህ ከተማ ውስጥ ያሉት ሆቴሎችን በሙሉ በመደልደል የተቋቋመው ይሄ የኮማንድ ፖስቱ ሁሉም ተዘጋጅቷል። የጸጥታም በዚሁ ደረጃ በአግባቡ ጸጥታ የሚከበርበት እና የሚመጡ እንግዶች በሰላም ተስተናግደው ወደ ሀገራቸው የሚመለሱበት ሁኔታ ተመቻችቷል። በአሁኑ ወቅት የሚኒስትሮች ምክር ቤት ስብሰባ በመካሄድ ላይ መሆኑን የገለጹት አምባሳደር ዲና ምክር ቤቱ ባለፈው ዓመት የተከናወኑ የኮሚሽኑን እንቅስቃሴዎች እንደሚገመግምም ተናግረዋል። በዚህ በምዕራብ አፍሪካ ተከሰተውን ኢቦላን በመዋጋት ረገድ እስካሁን የተደረጉትን ጥረቶችና የተገኙትን ውጤቶች የሚመለከት ሪፖርት ይቀርባል። ሌላው ዋና አጀንዳ የሚተኮርበት የ2063 ማለት የመጀመሪያው የሚሊኒየሙ የልማት ግብ ስለተጠናቀቀ ከዚህ በኋላ የሚቀጥለው 50 ዓመት የአፍሪካን የአጠቃላይ ልማት አቅጣጫ የሚያሳይ አጀንዳ። ቀጣይ የአፍሪካ ህብረት ሊቀመንበር ተረኛ ሀገር በመሪዎች ጉባኤ ቀርቦ ሊቀመንበርነቱን እንደሚረከብም አምባሳደር ዲና ጠቅሰዋል። ኢትዮጵያ የአፍሪካ ህብረትን ጉባኤ በማስተናገድ የበርካታ ዓመታት ልምድ ያላት ሀገር መሆኗን የጠቀሱት አምባሳደር ዲና ህዝቡ የተለመደውን እንግዳ ተቀባይነቱን እንዲያሳይም አሳስበዋል። ይህን ጉባኤ በማስተናገዳችን ለሀገራችን ብሔራዊ ጥቅም ግብዓት የሚሆኑ በርካታ ነገሮችን እናገኛለን። በአገልግሎት ደረጃ የሚመጣ ገቢ አለ። የሀገር ገጽታ በመገንባት ረገድ ከውጪ በርካታ ሰዎች ናቸው የሚመጡት። ከመሪዎችን አጅበው የሚመጡ ታላላቅ ሚዲያ አባላት፣ የምሁራን፣ የምርምር ሰዎች እና ሌሎችም የአርት ሰዎች ናቸው። እነዚህ በርካታ ለገጽታ ግንባታ የሚሆንም ስራ ያስፈልጋል እና ከዚህ ቀደም የኢትዮጵያ ህዝብ የአፍሪካን እንግዶች በጨዋነት ሲያስተናግድ እንደነበረው ሁሉ አሁንም በዚህ መልክ እንደሚቀጥል ነው። የኢትዮጵያ ሲቪል ማህበራት ጥምረት 5ኛውን ብሔራዊ ምርጫ ለመታዘብ ዝግጅቱን ማጠናቀቁን አስታወቀ። የጥምረቱ ፕሬዝዳንት አቶ ታደለ ይመር ጥምረቱ ምርጫውን የሚታዘቡ ከ45000 በላይ ቋሚና ተንቀሳቃሽ ታዛቢዎችን ማዘጋጀቱን ነው የገለጹት። ፕሬዝዳንቱ የኢትዮጵያ ሲቪል ማህበራት ጥምረት የ2002ቱን ምርጫ በተሳካ ሁኔታ እንደታዘበ ማስታውሰዋል። የዘንድሮ ምርጫን ፍትሃዊ፣ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ጥምረቱ የበኩሉን አስተዋጽኦ እንደሚያደርግም ገልጸዋል። ፕሬዝዳንቱ አቶ ታደለ ህብረተሰቡ የምርጫ ካርድ በመውሰድ ዲሞክራሲያዊ መብቱን ለመጠቀም እንዲዘጋጅ መጠየቃቸውን የዘገበው ሪፖርተራችን ዳንኤል ብዙአየሁ ነው። የባህላዊ ቅርሶች ከቱሪዝም መስህብነታቸው ባሻገር ለስራ ዕድል ፈጠራ እንዲውሉ እየሰራ መሆኑን የሐረሪ ብሔራዊ ክልላዊ መንግስት አስታወቀ። ባህላዊ ቅርሶች ተጠብቀውና ለምተው ለመጪው ትውልድ እንዲሸጋገሩ ድጋፍ እያደረገ መሆኑን ያስታወቀው ደግሞ የባህልና ቱሪዝም ሚኒስቴር ነው። በሐረር ከተማ ባህላዊ ዕደ ጥበብ ሙያን የሚያሰለጥን ማዕከል ተመርቋል። ጌታቸው ባልቻ ሐረር ነው፣ ሪፖርት አለው።
በሐረር ከተማ የሚገኘው የህንጻ በ1889 እንደተገነባ የታሪክ መዛግብት ያስረዳሉ። ህንጻው ለረጅም ጊዜ መኖሪያ ቤት ሆኖም አገልግሏል። አሁን በሐረሪ ብሔራዊ ክልላዊ መንግስትና በስፔን መንግስት በተገኘ ድጋፍ በ14 ሚሊዮን ብር ወጪ ጥገናና እድሳት ተደርጎለትና በአስፈላጊ ቁሳቁስ ተሟልቶ ወደ ዕደ ጥበብ ማሰልጠኛ ማዕከልነት ተቀይሯል። በዕለቱ የክብር እንግዶችም ማዕከሉ ተመርቆ ስራ ጀምሯል። የኢናይ አቢዳ የዕደ ጥበብ ማሰልጠኛ ማዕከል የሐረሪ ብሔረሰብ ባህላዊ ዕውቀቶች የሆኑ የልብስ ስፌት፣ የጌጣጌጥ፣ የእንጨትና የቆዳ ውጤቶችን ጨምሮ 9 አይነት ሙያዎችን ያሰለጥናል። 150 አሰልጣኞችን በመቀበልም ስራውን ጀምሯል። የዕደ ጥበብ ማሰልጠኛ ማዕከሉ ስራ መጀመር ባህላዊ ቅርሶች ከቱሪዝም ሀብትነታቸው ባሻገር ለድህነት ቅነሳው ጉልህ አስተዋጽኦ እንዳላቸው የሚያሳይ መሆኑን የሐረሪ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ሙራድ አብዱልሃዲ ገልጸዋል። አሁን 150 ሰዎች በአመት አስመረቅም ማለት እነዛ ወደ ህብረተሰቡ ውስጥ ገብተው እነሱ ያሰለጥናሉ። ካልቸሩ እንደዛ ነው። እነሱ ወደ ሺዎች ያሰለጥናሉ። ኢኮኖሚ ጠቀሜታው ድህነት ቅነሳው ላይ የስራ ዕድል ፈጠራው ላይ ከፍተኛ አስተዋጽኦ አለው ብለን ነው የምንገምተው። የሀገሪቱ ባህላዊ ቅርሶች ተጠብቀውና ለምተው ከትውልድ ትውልድ እንዲተላለፉ መንግስት ትኩረት ሰጥቶ እየሰራ መሆኑን የገለጹት ደግሞ የባህልና ቱሪዝም ሚኒስትሩ አቶ አሚን አብዱል ቃድር ናቸው። እንግዲህ መንግስት ቅርሶችን ለመጠበቅ በጀት በመመደብ የሰው ኃይል በመመደብ እንደዚሁም ደግሞ አስፈላጊውን አመራር በመስጠት ቅርስን ባህልን እየደገፈ ነው ያለው። ከዚህ አንፃር ዛሬ የተመረቀው የሐረሪ የኢና አቢዳ የዕደ ጥበብ ማዕከል ማሰልጠኛው አንዱ በአገር አቀፍ ደረጃ ከተያዙት 2 ማዕከሎች አንዱ ነው። የኢትዮጵያ ባህላዊ የዕደ ጥበብ ዕውቀቶች ለምተው ህብረተሰቡ ኢኮኖሚያዊ ተጠቃሚ እንዲሆን የስፔን መንግስት ድጋፉን አጠናክሮ እንደሚቀጥል በኢትዮጵያ የስፔን ዓለም አቀፍ የልማት ትብብር ኃላፊና አምባሳደሩን ወክለው የተገኙት ሚስስ ሪታ ሳንቶስ ገልጸዋል። The Spanish cooperation consider the culture can የስፔን ዓለም አቀፍ የልማት ትብብር ባህላዊ ቅርሶች ለልማት ያላቸውን አስተዋጽኦ ይረዳል። በኢትዮጵያም የባህላዊ ቅርሶች ተጠብቀውና ለምተው ለስራ ዕድል ፈጠራ እንዲውሉ ድጋፍ ማድረጋችንን እንቀጥላለን። የዕደ ጥበብ ማሰልጠኛ ማዕከሉ መገንባት ሰልጣኞች በሚያገኙት ዕውቀት ራሳቸውን በኢኮኖሚ ተጠቃሚ ከማድረግ ባሻገር በሚያመርቱት ምርት የሐረሪን ብሔረሰብ ባህል በማስተዋወቅ በኩል ያለው ፋይዳ ከፍተኛ መሆኑ በዚሁ ጊዜ ተገልጿል። በኢትዮጵያ የቆየውን የመቻቻልና የመደጋገፍ ባህል በማዳበር ለሀገር ልማት በጋራ መስራት እንደሚገባ የአዲስ አበባ የሃይማኖት ተቋማት ጉባኤ ገለጸ። የአዲስ አበባ የሃይማኖት ተቋማት ጉባኤ ከኢትዮጵያ የሃይማኖት ተቋማት ጉባኤ ጋር በመተባበር በሰላም እሴት ግንባታ ማሰልጠኛ መጽሐፍ ዙሪያ ስልጠና እየሰጠ ነው። በአዲስ አበባ ሀገረ ስብከት የብፁዕ ቅዱስ ፓትርያርኩ ረዳት ሊቀ ጳጳስ ብፁዕ አቡነ ቀለምጦስ እንዳሉት ሃይማኖቶች ሁሉ ሰላምንና መዋደድን የሚሰብኩ ናቸው። በመሆኑም የሁሉም የእምነት ተቋማትና ተከታዮች በሰላምና አብሮ በመኖር ዙሪያ የሚያደርጉትን ትብብር አጠናክረው ሊቀጥሉ ይገባል ብለዋል። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ዶክተር አህመድ አብዱራህማን በበኩላቸው የሃይማኖት ተቋማት አንድ በሚያረጋቸው ሰላምና ልማት ዙሪያ በጋራ መስራት ይጠበቅባቸዋል ሲሉ ተናግረዋል። ስልጠናው ለ2 ቀናት የሚቆይ መሆኑን የዘገበው ሪፖርተራችን ሙሉቀን ካሳሁን ነው። ኢትዮጵያ የቆላ ዝንብና ተያያዥ ችግሮች ወዳለባቸው የአፍሪካ ሀገራት 3000 የሚሆኑ የቆላ ዝንቦችን ላከች። በቆላ ዝንብ ምክንያት ኢትዮጵያ በየዓመቱ እስከ $350 ሚሊዮን እንደምታጣ ነው ጥናቶች የሚያመለክቱት። ለኢትዮጵያ ዜና አገልግሎት ዘገባ አበበ ባዩ። የቆላ ዝንብና የገንዲ በሽታ ከሳራ በታች በሚገኙ ሀገሮች የሚስተዋሉና ድንበር ተሻጋሪዎች ናቸው። ኢትዮጵያም ችግሩን ለመከላከል ከአጎራባች ሀገራት ጋር በትብብር እየሰራች ነው። በምስራቅ አፍሪካ ብቸኛ የሆነ የቆላ ዝንብ ማምከኛና ማራቢያ መሳሪያን በመጠቀም የምትሰራው ኢትዮጵያ ከሀገር ውስጥ ፍጆታ ውጭ ያለውንም ወደ ኡጋንዳ ልካለች። ለሙከራ ወደ ኡጋንዳ የተላኩት 3000 የመከኑ ዝንቦችም የቆላ ዝንብ ስርጭትና የገንዲ በሽታን ከማጥፋት አንጻር ጥሩ ውጤት አሳይቷል። ወደ ኬንያና ደቡብ ሱዳንም ዝንቦችን ለመላክ ዝግጅት እየተደረገ እንደሚገኝ ነው የብሔራዊ የቆላ ዝንብ መቆጣጠሪያና ማጥፊያ ኢንስቲትዩት ዋና ዳይሬክተር ዶክተር ቶማስ ቸርነት የተናገሩት። የኛ ጥረት ብቻ ኢትዮጵያ ጥረት ብቻ መፍትሄ ይሰጣዋል ብለን ማሰብ የለብንም። ደቡብ ሱዳን ጋር ችግሩ አለ። ወደዚህ ሊመጣ ስለሚችል ከነሱም ጋር ቦርደር ላይ ሃርሞናይዜሽን መስራት አለብን፣ በጋራ መስራት አለብን። ያንንም እቅድ አቅርበናል።
ከኬንያ ጋርም እንደዚሁ እቅድ ሰተን እቅድ አቅርበናል በጋራ የሚሰራበትን ሁኔታ። ኢትዮጵያ ባለፉት 4 ዓመታት ዝንቦቹን ከኬሚካል ርጭትና ሌሎች የመቆጣጠሪያ የማጥፋት ዘዴዎች ጎን ለጎን በመጠቀም እስከ 22000 ካሬ ኪሎ ሜትር መሬትን ከችግሩ ነጻ ማድረግ ችላለች። እንደ ዋና ዳይሬክተሩ ገለጻ በኢትዮጵያ 5 አይነት የቆላ ዝንብ ዝርያዎች ቢኖሩም ኢንስቲትዩቱ እያራባ የሚገኘው ግን 2 ዝርያዎች ብቻ ነው። ስርጭቱ የሚታየው የደቡብ ስምጥ ሸለቆ፣ ምዕራብ አማራና ደቡብ ምዕራብ ኦሮሚያን ጨምሮ በ5ቱ የሀገሪቱ ክልሎች ነው። ችግሩን ለመቅረፍ በሌሎች የማጥፋት ዘዴዎች የስርጭት መጠኑ ዝቅ ከተደረገ በኋላ በሳምንት ከ10 እስከ 30 ሺህ የሚሆኑ የመከኑ የቆላ ዝንቦች ችግሩ በሚታይባቸው አካባቢዎች በመልቀቅ ስርጭቱን ከመቀነስ ባለፈ ዝርያው እንዲጠፋ እየተደረገ መሆኑንም ዳይሬክተሩ ገልጸዋል። አሁን ሰዓት ግን በስራ ላይ የምንገኝባቸውና የቆላ ዝንብና ገንዴ በሽታን ስርጭት ለመቆጣጠር ያደረግንባቸው ያለ ነው። በተለይ በደቡብ ስምጥ ሸለቆ ላይ ገሞ ጎፋ ውስጥ በሚገኘው በጎፋ በገሞ ወረዳ እንደዚሁም በዲላ ውስጥ እና በወላይታ ሶዶ በቁጫ በእነኚህ በመሳሰሉት ውስጥ ከፍተኛ የቁጥጥር እንትኖች እንቅስቃሴዎች እያደረግን ነው። በዚህ ውስጥ ከዚህ ቀደም በእድገትና ትራንስፎርሜሽን እቅዱ በአገሪቱ እስከ 110,000 ካሬ ኪሎ ሜትር የቆላ ዝንብ ስርጭትን ዝቅ ለማድረግ በታቀደው መሰረት እስካሁን ከ90 እስከ 95 በመቶ ተግባራዊ ማድረግ ተችሏል። በግማሽ ዓመቱ ብቻ በ17 ወረዳዎች ስርጭቱ በሚለካበት ወጥመድ ከ6 እስከ 7 የነበረው የዝንብ ብዛት የኬሚካል ርጭትን በመጠቀም ወደ 1 ዝቅ እንዲል ተደርጓል። በኢትዮጵያ የቆላ ዝንብ ተሰራጭቶ በሚገኝባቸው 5 ክልሎች 240,000 ካሬ ኪሎ ሜትር እንደሚሸፍንም መረጃዎች ያመለክታሉ። በቆላ ዝንብ ምክንያት ኢትዮጵያ በየዓመቱ እስከ 350 ሚሊዮን የአሜሪካን ዶላር ታጣለች።